team at all. What a goal that is by Kensho! Haaland scores again! Norway lead! The Northern Lights are shining! እጅግ በፍጥነት ወደ እግር ኳስ ከፍታ የመጣው የወቅቱ እግር ኳስ አነጋጋሪ ተጫዋች እሱ ነው። በጣም አስደናቂ ፍጥነትና ጥንካሬ፣ ጎልን የማስቆጠር ብቃት፣ ከእድሜው ጋር ተቃራኒ የሆነ ብስለት የታደለ ኮከብ ነው። የጎል ማስቆጠሩ ፍጥነት የሚቀዘቅዝ አይመስልም። ተፈጥሯዊ ጨራሽ ነው። ከሁሉም ርቀት፣ ከሁሉም አቅጣጫ በጭንቅላት በእግር እንደፈለገ ጎል ያገባል። ሐሰተኛ 9 ቁጥሮች በዘመናዊ እግር ኳስ ላይ የማጥቃትን ቦታ እየሸፈኑ በመጡበት ጊዜ የተከሰተ ይሄ ቀረሽ የማይባል እውነተኛ 9 ቁጥር ነው። ኤርሊንግ ብራውት ሃላንድ። It's taken him less than half an hour to score his first ever World Cup goal. He is simply unstoppable right now. Oh, that's a little short. It's far too short, especially when Haaland is lurking. የእግር ኳስ አጥቂ ሁሉም ባህሪያት ሁሉ ተችረውታል። ተክለ ሰውነቱን ለጨዋታ በሚገባ ያውለዋል። ፍጥነት፣ ከተከላካይ ጀርባ መሮጥ፣ ኳስ ድሪብል ማድረግ፣ በሁለቱም እግሮቹ ማግባት፣ አንዳንዴም ቄንጠኛ ጎል ማስቆጠር ይችልበታል። ወደ መሃል ጨዋታ እየተሳበ ራሱን የቡድኑ እንቅስቃሴ አካል ለማድረግ ቢጥርም ትልቁ ኃላፊነቱ ጎል እንዴትም ማስቆጠር እንደሆነ አይረሳም። ረፍት የለሽ ስለሆነ የሚከላከሉትም ረፍት የላቸውም። በሐሰተኛ የ9 ቁጥር ተጫዋቾች ዘመን የእውነተኛ አጥቂ ትንቡስታን የመለሰ አስፈሪው አሸባሪው አጥቂ አሁን እሱ ነው። Threaded it through for Erling Haaland, and when you thread it through as accurately as that, you tend to know what's going to happen next. They're getting there. Haaland! Goals more or less made to order. 2 ሜትር የሚጠጋ ቁመቱ፣ ፍጥነቱ፣ ጎል ማስቆጠርን የመነሻም የመድረሻ ግብም አድርጎ መቁጠሩ፣ የሚተቹትን ሁሉ ዝም ለማሰኘት ወደ ኋላ ሳይል መስራቱ አሁንም ምርጡ አጥቂ አድርገውት ቀጥሏል። የሃላንድ ሪከርድ ግን የት ይቆማል ነው ትልቁ ጥያቄ። Who's crossing towards Haaland is met with strength and power and decisiveness. He is simply unstoppable right now. እሱ ካለ ጎል አለ። ሪከርዶችን መስበር የመጨረሻው ቀላሉ ሥራ ሆኖለታል። በአሁኑ ሰዓት እግር ኳስ ላይ ጎሎችን ከመረብ ለማዋሃድ ቀዳሚው አጥቂ እሱ ነው። የሚሄድባቸው ስታዲየሞች፣ የሚቀያየሩ ተጋጣሚዎች ሁሉ የእሱን ጎሎች ማስተናገዳቸው ግድ መስሏል። በሐሰተኛ የ9 ቁጥር ተጫዋቾች ዘመን የእውነተኛውን አጥቂ ባህሪ ትውስታ የቀሰቀሰ፣ የትኛውም ተከላካይ ከፊቱ እንዲቆም የማይመኘው አስፈሪው የዘመናችን አጥቂ እሱ ነው። ለ2 ሜትር ጥቂት ሴንቲሜትሮች የሚቀረው ቁመቱ የአየር ላይ ኳሶችን ሁሉ በቀላሉ እየቀለበ የሚጠቀም አድርጎታል። በእግሩ እንደ ልቡ ጎል ያስቆጥራል። በሜዳ ውስጥ ይኖር እንጂ በጨዋታው የሆነ ደቂቃ ላይ ጎልና መረብን ማገናኘቱ አይቀርም ይሉለታል። ለዓመታት ያረጁ ሪከርዶችን ሰባብሯል። በረጅም ቁመቱ፣ በግዙፍ ተክለ ሰውነቱ፣ እንደ ልብ በሚያስቆጥረው ግብ ምክንያት አሁን የእግር ኳስ ዓለም አነጋጋሪ ተጫዋች ኤርሊንግ ብራውት ሃላንድ ይባላል። በትሪቡን የኮከቦች ገጽ He is simply unstoppable right now. Haaland scores again! Norway lead! The Northern Lights are shining! ማንቸስተር ሲቲ ደጋግሞ የወደቀበትን የቻምፒየንስ ሊግ መሰናክል ያለፈበት ምስጢር የእሱ ጎል አስቆጣሪነት ነው። ፕሪሚየር ሊግና ኤፍኤ ካፕን በአንድ ዓመት 3 ዋንጫዎችን ሲያሳካ ሃላንድ በሌሎች ክለቦች ያልተገኘ የሲቲ ገጸ በረከት ሆኖ ነው። ወደ ፕሪሚየር ሊጉ በመጣበት ዓመትም ቀጥሎ ባሳለፈው ዓመትም የወርቅ ጫማው አሸናፊ ኮከብ ጎል አግቢ ኤርሊንግ ብራውት ሃላንድ ይባላል። ጓርዲዮላ የሪከርድ ቁጥሮችን ቀለል አድርጎ የሚሰብርበት መንገድ ያስገርማል ሲል ገልጾታል። በአንድ የፕሪሚየር ሊግ ሲዝን አንድ ተጫዋች ያስቆጠረውን የብዙ ጎል ሪከርድ በመጣበት ዓመት ሰብሮታል። 1990 አለን ሺረርና አንዲ ኮል 34 ጎል አግብተው የቆመውን ሪከርድ 36 ጎል አድርሶ አልፎታል። 50 ጎል በፍጥነት በፕሪሚየር ሊግ ያስቆጠረው እሱ ነው። 50 ጎል ለማግባት 31 ጨዋታ ብቻ ፈለገ።
በአንድ ቻምፒየንስ ሊግ ጨዋታ 5 ጎል በማስቆጠር ከሊዮ ሜሲ ጋር የሪከርዱ ባለቤት ነው። በአጠቃላይ በትንሽ ዕድሜና በትንሽ ጨዋታ በቻምፒየንስ ሊግ 40 ጎል የደረሰው ተጫዋችም ብራውት ሃላንድ ነው። ኤርሊንግ ብራውት ሃላንድ ወደ ሲቲ ከመጣ በኋላ በገጠማቸው 22 የተለያዩ የፕሪሚየር ሊግ ቡድኖች ላይ ቢያንስ 1 ጎል በሁሉም ላይ አስቆጥሯል። 23ኛው ተጋጣሚ ኢፕስዊች ታውን ላይ ደግሞ 10ኛ ሃትሪኩን ሰርቷል። ማንቸስተር ሲቲ በሱ መምጣት የጨዋታ የበላይነቱና ውበቱ ተጎድቷል እያሉ ለሚተቹት ሃላንድ በጎሎቹ ብቻ መልስ እየሰጠ ቀጥሏል። አልቆም ያለው የሲቲ ጎል ማሽን ኤርሊንግ ብራውት ሃላንድ ታሪኩን እንደሚከተለው ኖርዌው ሮቦት ፈጣኑ አደገኛው አጥቂ ኤርሊንግ ብራውት ሃላንድ ሊድስ ውስጥ በ2000 እንደ አውሮፓውያን አቆጣጠር ተወለደ። አባቱ አልፍ ኤንግ ሃላንድ ለሊድስ ለሲቲና ለተለያዩ ክለቦች የተጫወተ ግን በ30 ዓመቱ በጉዳት ምክንያት እግር ኳስን ያቆመ ነው። እግር ኳስን ሲያቆም ወደ ኖርዌይ ሃላንድን ይዞ ተመለሰ። ልጁ ኤርሊንግ ሃላንድ ግን አባቱ ወደ ተወው ስፖርት እንዲገባ ማበረታቻና ድጋፍ ያደርግ ነበር። ገና ከሕፃነቱ ጀምሮ የተመለከቱት ከዕድሜው በላይ ጥንካሬ ያለው ታታሪና ትልቅ ቦታ የሚደርስ ተጫዋች ነው ብለው ሃላንድን ይገልጹትም ነበር። በታዳጊዎች የተለያዩ እርከኖች ችሎታውን ካዳበረ በኋላ ለኖርዌይ ብራይን የተጠባባቂና ዋና ቡድኖች ተጫወተ። በ2017 እንደ አውሮፓውያን አቆጣጠር ለ2 ሲዝኖች ወይም ዓመታት ለሞልደ ክለብ በተጠባባቂነት ተሰለፈ። 2 ዓመታትን ብቻ ቆይቶ በ2019 የኦስትሪያው ክለብ ሬድ ቡል ሳልዝቡርግ አስፈርመው። ያኔ የሃላንድ ታዋቂነት ተጽዕኖ ፈጣሪነት ቀስ በቀስ በአውሮፓ መሰማት ጀመረ። 2 የሊግ ሻምፒዮንነትን ከሳልዝቡርግ ጋር ካሳካ በኋላ ወጣቱ ሃላንድ በጀርመኑ ኃያል ክለብ ቦሩሲያ ዶርትመንድ እጅ ገባ። ከቦሩሲያ ጋር የጀርመን ዋንጫም አሳክቷል። ቻምፒየንስ ሊግን በሚያስቆጭ ሁኔታ ደጋግሞ ያጣው ጋርዲዮላና ማንቸስተር ሲቲ በክረምት 2002 ላይ በ60 ሚሊዮን ዶላር ዋጋ ወደ ኢቲሃድ አመጡት። እነሆ ከመጣበት ቀን ጀምሮ ሪከርዶችን እየሰባበረ የኢቲሃዱ ክለብ ምልክት የእግር ኳስ ደግሞ መነጋገሪያ ሆኗል። እጅግ በፍጥነት ወደ እግር ኳስ ከፍታ የመጣው የወቅቱ የእግር ኳስ አነጋጋሪ ተጫዋች እሱ ነው። በጣም አስደናቂ ፍጥነትና ጥንካሬ፣ ጎልን የማስቆጠር ብቃት፣ ከዕድሜው ጋር ተቃራኒ የሆነ ብስለት የታደለ ኮከብ ነው። የጎል ማስቆጠሩ ፍጥነት የሚቀዘቅዝ አይመስልም። ተፈጥሯዊ ጨራሽ ነው። ከሁሉም ርቀት፣ ከሁሉም አቅጣጫ በጭንቅላት በእግር እንደፈለገ ጎል ያገባል። ሐሰተኛ 9 ቁጥሮች በዘመናዊ እግር ኳስ ላይ የማጥቃትን ቦታ እየሸፈኑ በመጡበት ጊዜ የተከሰተ ይሄ ቀረሽ የማይባል እውነተኛ 9 ቁጥር ነው። ኤርሊንግ ብራውት ሃላንድ በመጀመሪያ 3 የቻምፒየንስ ሊግ ጨዋታ ተሳትፎ ብቻ 6 ጎል በማሳረፍ ባለ ሪከርድ ነው። በቻምፒየንስ ሊግ 20 ጎል በትንሽ ዕድሜ በማስቆጠር እሱ ቀዳሚ ነው። ቡንደስሊጋው ላይ የመጀመሪያ 50 ጨዋታ ተጫውተው ብዙ ጎሎችን ያስቆጠሩ ተጫዋቾችን ዝርዝር ከፊት የሚመራው ሃላንድ ነው። እግር ኳስን ለብዙ ዘመን ተጫውተው ደማቅ ታሪክ ጽፈው ከተሰናበቱት ሳሙኤል ኤቶ'o፣ ፈርናንዶ ቶሬስ፣ ቴሪ ኦንሪ፣ ዲዲዬ ድሮግባ በላይ የሰራቸው ሃትሪኮች ይበልጣሉ። የእነሱን ያህል ዘመን ሲጫወት ይሄ የት እንደሚደርስ መገመት ከባድ ነው። ወደ እንግሊዝ ፕሪሚየር ሊግ ከመምጣቱ በፊት የእግር ኳስ አስተያየት ሰጪዎች ሃላንድ የጀርመን ሊግ ተጫዋች ነው፣ በጣም የሰውነት ግዝፈቱን የሚተማመን ተጫዋች ብቻ ነው፣ ፍጥነትን ቴክኒክንና ንክኪን የሚጠይቀውን የእንግሊዝ ፕሪሚየር ሊግን መቋቋም አይችልም ብለው ግምት አስቀመጡበት። ፕሪሚየር ሊጉን ግን እንደፈለገ ሃትሪክ የሚያስቆጥርበት፣ በተሰለፈ ቁጥር ጎል የሚያስቆጥርበት፣ በመሪ ተዋናይነት የሚተውንበት ቲያትር አደረገውም። የሲቲን የምንጊዜም ኮከብ ጎል አስቆጣሪ ሰርጂዮ አጉዌሮን በአንድ ሲዝን ብዙ ጎል የማስቆጠር ሪከርድ ለመስበር ሲዝኑን ማጠናቀቅ እንኳን አላስፈለገውም። በአንድ የቻምፒየንስ ሊግ ጨዋታ ላይ 5 ጎል በማስቆጠር የሲቲዝንስ የመጀመሪያው ተጫዋች ለመሆን በክለቡ ብዙ ዓመታት ማስቆጠርም አላስፈለገውም። እጅግ ጨራሽ፣ ሪከርድ ሰባሪ፣ አስፈሪ፣ ለተጋጣሚዎች አሸባሪ አጥቂ ሆኖ የሲቲን አሸናፊነት በሁሉም ውድድር ማስቀጠሉ
ተሳካለት። Giant body, baby face. What? Superboy from outer space, bringing Dortmund glory days. Haaland, Haaland, Haaland. የእግር ኳስ ቤተሰቦች ኖርዌያዊ ሮቦት እያሉ ይገልጹታል። በአንድ ሲዝን በሁሉም ውድድር ብዙ ጎል የማስቆጠርን ሪከርድ ከመሐመድ ሳላህና ሩድ ቫን ኒስተልሮይ ስም ተረክቧል። በመጣበት ዓመት የፕሪሚየር ሊጉን የወርቅ ጫማ ሽልማት ለማንሳት ከተከታዮቹ በብዙ ርቀት መርቶ አረጋግጧል። በመጣበት 8 ወራት ብቻ በሊጉ ያስቆጠራቸው ጎሎች ብዙ የምናደንቃቸው ተጫዋቾች ተደምረው ካገቧቸው ጎሎች ቁጥር በላይ ነው። በጎል ማስቆጠር ሪከርድ ፕሪሚየር ሊጉ ላይ ስማቸውን ደጋግመው ካስመሰከሩት ደግሞ በፍጥነት ሪከርዱን በቁጥር በልጦ የቀማ ነው። ሉዊስ ሱዋሬዝ፣ ክሪስቲያኖ ሮናልዶ፣ ቴሪ ኦንሪ፣ ኬቨን ፊሊፕስ፣ ሮቨን ቫን ፐርሲ፣ ዲዲየር ዶግባ፣ ሌስ ፈርዲናንድ፣ ጂሚ ቫርዲ፣ ሮሜሉ ሉካኩ፣ ሩድ ቫን ኒስተልሮይ፣ ሳዲዮ ማኔ፣ ኢያን ራይት፣ ፈርናንዶ ቶሬስ፣ ማይክል ኦዌን፣ ድዋይት ዮርክ፣ ፍራንክ ላምፓርድ እና ሌሎች ምርጥና ብዙ ጎል ያስቆጠሩበትን ሲዝን ሁሉ ቀላል ፈተና ያደረገ ጎል አስቆጣሪ ነው። በ2020-21 የውድድር ዓመት የአውሮፓ ቻምፒየንስ ሊግ የዓመቱ ኮከብ ጎል አስቆጣሪ ሃላንድ ነው። 2020 ላይ የጎልደን ቦይ ሽልማትን አሸንፏል። በ2021 የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ተብሏል። በ2021 እና በ2022 የፊፍ ፕሮ ምርጥ 11 ቡድን ውስጥ ተካቷል። በፕሪሚየር ሊጉ ታሪክ 3 ተከታታይ ጨዋታዎች ላይ ሃትሪክ በመስራት የመጀመሪያ ተጫዋች የመሆንን ሪከርድ ጨምሮ ብዙ ያልተጠቀሱ የቁጥር ሪከርዶችን በስሙ እያስጻፈ ቀጥሏል። ከእግር ኳስ ተጫዋች አባቱ አልፍ ሃላንድና ከሄፕታትሎን ተወዳዳሪ እናቱ ማርቲያ ብራውት የተገኘው ሃላንድ በ2017 ከኖርዌይ ጋዜጣ አፍተር ፖስተን ጋር ባደረገው ቃለ ምልልስ ትልቁ ሕልሜ ከሊድስ ዩናይትድ ጋር ፕሪሚየር ሊግን ማንሳት ነው ብሎ ተናግሮ ነበር። የዝላታን ኢብራሂሞቪችና ክሪስቲያኖ ሮናልዶ አድናቂ ሲሆን ለሮቨን ቫን ፐርሲ፣ ጂሚ ቫርዲና ሰርጂዮ አጉዌሮም ክብር አለው። Haaland giving chase to this could be trouble. It is trouble. He is deadly. ጥያቄው የሃላንድ የተሳካ ጎል አስቆጣሪነት በየትኛው ቁጥር ይቆማል ነው። በየትኛው የተከላካይ መስመርስ ይሄ ሰዋዊ የማይመስል ጥንካሬ ይገታል የሚለው ነው። ኖርዌያዊ ሮቦት ኤርሊንግ ብራውት ሃላንድ ለመጥቀስ የሚያንገዳግዱ ሪከርዶችን ሰባብሮ የዘመናችን እግር ኳስ ቀዳሚ አጥቂ ተብሎ እየተወደሰ የሚገኘው ሃላንድ እስከ የትኛው ቁጥር ጎሎችን ያስቆጥር ይሆን?